የአርሰናል ጉዳይ። ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ወደ እናንተ ዘወትር እየደረሰ ነው። አሁን የአርሰናል ጉዳይን ይዘን መጥተናል። ለአርሰናል ቤንጃሚን ሴስኮ ወይንስ ቪክቶር ዮኬሬሽ? በተጠናቀቀ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ውድድር ሁለተኛ ደረጃን ይዞ ካለምንም ዋንጫ ያጠናቀቀው አርሰናል ለውጤቱ አለመሳካት በቅድሚያ ከሚነሱ ጉዳዮች አንዱ ሁነኛ የአጥቂ መስመር ተጫዋች አለመኖሩ ነው። ይህንንም ተከትሎ አርሰናል የአጥቂ ስፍራውን በአስተማማኝ ደረጃ ለመሸፈን በጥር የዝውውር መስኮትና በያዝነው ሳምንት በተከፈተው የክረምት ዝውውር ከተለያዩ የአውሮፓ የፊት መስመር ተጫዋቾች ጋር ስሙ ሲያያዝ ቆይቷል። ስማቸው ከአርሰናል ጋር በጉልህ ከሚጠቀሱ አጥቂዎች መካከል የስፖርቲንግ ቪክቶር ዮኬሬሽ እና የአርቢ ላይፕዚጉ ቤንጃሚን ሼሽኮ ቀዳሚዎቹ ናቸው። የሼሽኮና የዮኬሬሽ ዝውውር ደጋፊዎቹን ብቻ ሳይሆን የክለቡ ኃላፊዎችንም ጭምር ለሁለት የከፈለ ሆኗል። አርሰናል ለሶስተኛ ተከታታይ ዓመት ሁለተኛ ደረጃን ይዞ ከማጠናቀቅ ያለፈው ዋንጫ እንዳያነሳ ካደረጉት አንደኛው ምክንያትም የአጥቂ ችግር ነው። የውድድር ዓመቱ ከመጠናቀቁ ተጫዋች ለማስፈረም እንቅስቃሴ የጀመረው አርሰናል በዋናነት ከሁለት አጥቂዎች ጋር ስሙ ተያይዟል፣ ቤንጃሚን ሼሽኮና ቪክቶር ዮኬሬሽ። ሁለቱም አጥቂዎች በተጠናቀቀው የውድድር ዓመት ከክለቦቻቸው ጋር የተሳካ ጊዜ አሳልፈዋል። ስሎቬኒያዊው ሼሽኮ 21 ግቦችን ሲያስቆጠር፣ ስዊድናዊው ዮኬሬሽ በዚህ ዓመት ብቻ 54 ግቦችን በስሙ አስመዝግቧል። የአርሰናል አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ እና ሚካኤል አርቴታ ቡድኑ ሁነኛ አጥቂ እንደሚያስፈልገው ልዩነት ባይኖራቸውም የትኛው ተጫዋች ይሆን የሚለው ላይ ግን ስምምነት ላይ አልደረሱ። አንዳንድ የእግር ኳስ ባለሙያዎች እንደሚሉት አርሰናል ያለበትን ችግር መቅረፍ ካፈለገ ማስፈረም ያለበት የ21 ዓመቱን ቤንጃሚን ሼሽኮ ነው ይላሉ። ተጫዋቹ ወጣት እንደመሆኑ መጠን አርቴታ በሚፈልገው መንገድ ለመስራት የሚያመቸው ሲሆን በተለይ ደግሞ ፍጥነቱና ከኳስ ጋር ያለው ቅርበት ተመራጭ እንደሚያደርገው ያመለክታሉ። በወጣት የተገነባ ቡድን ለስኬት ቁልፍ መሆኑን የዚህ ዓመቱን ባርሴሎና እና ፒኤስጂን በማሳየነት የሚያነሱት ባለሙያዎቹ ሼሽኮ የአርሰናል ቀዳሚ ምርጫ ሊሆን እንደሚገባ ይገልጻሉ። በተጨማሪም ቤንጃሚን ሼሽኮ አርሰናል ለሚፈልገው የረጅም ጊዜ ቡድን ግንባታ ወሳኝ ስለመሆኑ ነው የሚያስረዱት። ዘ አትሌቲክ ያናገራቸው ሌሎች ባለሙያዎች ደግሞ የተለየ ሀሳብ አላቸው። ለአርሰናል በዚህ ሰዓት ከቪክቶር ዮኬሬሽ የተሻለ አጥቂ የለም ይላሉ። ስዊድናዊው አጥቂ ግብ በማስቆጠር ከሼሽኮ ጋር ፍጹም የሚነጻጸር አይደለም። ብራይተንን ጨምሮ በተለያዩ የእንግሊዝ ክለቦች በውሰት ያሳለፈው ተጫዋቹ በሁለት ዓመት የስፖርቲንግ ሊዝበን ቆይታው በ102 ጨዋታዎች 97 ግቦችን አስቆጥሯል። በዚህ ዓመት አውሮፓ ላይ ከፍተኛ ግብ በማስቆጠር ቁጥር 1 ላይ የተቀመጠው አጥቂው ከሼሽኮ ባነሰ የዝውውር ዋጋ አግኝቶ ለማስፈረም እንዲሁም አሁን ስለ ቡድን ግንባታ ማሰብ በቀጣይ ዓመት ዋንጫ ለሚፈልግ ቡድን ምክንያታዊ ሊሆን እንደማይችል ባለሙያዎቹ ያነሳሉ። አርሰናልን ወደሚፈለገው አቅጣጫ ለመውሰድ የክለቡ ስፖርቲንግ ዳይሬክተር እና አሰልጣኙ በአንድ አቅጣጫ መቆም አለባቸው የሚሉት ደግሞ የቀድሞው የእንግሊዝ እግር ኳስ ማህበር የቴክኒክ ዳይሬክተር ለስሊ ሪድ ናቸው። ምንም እንኳ በሌላ ሊግ ስኬታማ የሆነ ተጫዋች ወደ እንግሊዝ ሲያመራ ምን ሊገጥመው እንደሚችል መገመት ከባድ ቢሆንም ለአርሰናል የአጭር ጊዜ ስኬት ትክክለኛው አጥቂ ዮኬሬሽ መሆን እንዳለበት አንጋፋው የእግር ኳስ ባለሙያ ለስሊ ሪድ ከዘ አትሌቲክ ጋር በነበራቸው ቆይታ ተናግረዋል። ዓመቱን ያለ ዋንጫ ያጠናቀቀው አሰልጣኝ ሚካኤል አርቴታ በርካታ ግቦችን ካስቆጠረው ዮኬሬሽ ይልቅ ቤንጃሚን ሼሽኮን እንደሚፈልግ በግልጽ መናገሩ ከአንድሪያ ቤርታ ጋር ግልጽ ልዩነት እንዳላቸው የተቀመጠ ማሳያ ነው። በገጠመው የአጥቂ ችግር ምክንያት በአስገዳጅ ሁኔታ ከሃቨርትስን የመጨረሻ አጥቂ አድርጎ የተጠቀመው ሚካኤል አርቴታ የሼሽኮ ወደ አርሰናል መምጣት የሃቨርትስን ግልጋሎት በሚገባ ለማግኘት እንደሚያግዝ ይገልጻል። ሃቨርትስ ከመጨረሻ አጥቂ ይልቅ ከጀርባ ሆኖ ሲሰለፍ በብዙ ስኬታማ እንደሚሆን ያሳወቀው አርቴታ በተለይ ከሼሽኮ ጋር የሚኖራቸው ጥምረት ይበልጥ አስፈሪ የፊት መስመር ለመገንባት ቁልፍ ጉዳይ እንደሚሆን ያምናል። በአትሌቲኮ ማድሪድ ቤት እንደ አንቷን ግሪዝማን፣ ዲያጎ ኮስታ፣ ሁሊያን አልቫሬዝ እና ሌሎች ተጽዕኖ ፈጣሪ አጥቂዎች እንዲፈርሙ ያደረገው አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ግን ዮኬሬሽ እንዲፈርም ይፈልጋል። የአርሰናሉ የቀድሞ የመሃል ተከላካይና የአርሰናል አካዳሚ ዳይሬክተር ፔር ሜርቴሳከር ሐሳቡን ሰንዝሯል።
ሜርቴሳከር እንደሚለው ቡንደስሊጋው ከፕሪሚየር ሊጉ ጋር ተቀራራቢ የሆኑ ነገሮች ስላሉት ከዛ የሚመጡ ተጫዋቾች በሊጉ ውጤታማ የመሆን እድል አላቸው። ለዚህም ከአርሰናል በላይፕዚግ በ2019 በውሰት 6 ወራት የቆየውን ኤሚል ስሚዝ ሮውን ያነሳል። ሜርቴሳከር እንደሚለው ስሚዝ ሮ በላይፕዚግ ጥቂት ቆይታን ቢያደርግም በአጨዋወትና በሜዳ ውስጥ በሚታይ የትጋት ረገድ ከፍ ያለ ለውጥ አምጥቶ ወደ ፕሪሚየር ሊጉ ተመልሷል። በዚህም የቡንደስሊጋ የውድድር ፍጥነትና ጥንካሬ ከፕሪሚየር ሊጉ ጋር ተዛማጅ መሆኑን በማውሳት የሼሽኮ ወደ አርሰናል መምጣት ያለውን ጠቀሜታ ያነሳል። ለሐሳቡ ማስረጅነት ሼሽኮ አሁን እያሳየ ያለው አቅም የሲቲው ሃላንድ በቡንደስሊጋ ያሳየውን ብቃት ያስታወሰ መሆኑን የተናገረው ሜርቴሳከር ቤንጃሚን ሼሽኮም ወደ አርሰናል ቢመጣ እንደ ሃላንድ እንደሚሳካለት አለመጠራጠሩን አመልክቷል። ሼሽኮ ከልምድ ማነስ አንጻር የዮኬሬሽን ያህል ስኬታማ አይደለም ከመባሉም በላይ በጎል መቶኛ ሲነጻጸሩም ዮኬሬሽ እጅግ የላቀ ነው። በዚህም አርሰናል ከሼሽኮ ዝውውር ማድላት ጎን ለጎን ፊቱን ወደ ዮኬሬሽ ሊያዞር የሚችልበት እድል መኖሩም ተመላክቷል። ይልቁንም ላይፕዚግ ለተጫዋቹ ዝውውር የጠየቀው ገንዘብና ሼሽኮም በሳምንታዊ ክፍያ ያነሳው የገንዘብ መጠን ለአርሰናል ራስ ምታት ከመሆኑ አንጻር ወደ ዮኬሬሽ ፊቱን የማዘሩ ጉዳይ እየተነሳ ይገኛል። አሁን ጥያቄው መድፈኞቹ በፕሪሚየር ሊግ ያልተፈተነውን ግብ አስቆጣሪ ቪክቶር ዮኬሬሽን ያስፈርማሉ ወይንስ የረጅም ጊዜ እቅድ ሊሆናቸው የሚችለውን ቤንጃሚን ሼሽኮን ወደ ሰሜን ለንደን ይወስዳሉ የሚለው ነው። ተገማች ባልሆነ የተጫዋቾች ዝውውር በአርሰናል ራዳር ውስጥ የሚገኙት ሁለቱ አጥቂዎች በሌሎች ክለቦች አለመጠለፋቸውን ማረጋገጥ ባይቻልም የአንድሪያ ቤርታና ሚካኤል አርቴታ እንዲሁም የደጋፊዎች የክርክር ማዕከል ሆኖ የቀጠለው ጉዳይ ምናልባትም በመጪዎቹ ቀናቶች መልስ ሊያገኝ ይችላል። ውድ ተመልካቾች ከፉትቦል ማዕድ የአርሰናልን የአጥቂ ሁኔታ በተመለከተ የዳሰስንበት ጥንቅር ይህን ይመስላል። ከሌሎች ዝግጅቶቻችን ጋር አብራችሁን ቆዩ። ሰላም።